ሰላም ጤና ይስጥልኝ ውድ የደቡብ ሜድ ተከታታዮች፣ ዛሬ ስለ መጥበሻ ቅጠል ወይም ስለ ሮዝመሪ የጤና ጥቅሞችን እናያለን። ይህ እጽዋት የማስታወስ ችሎታን ከማሳደግ እስከ ኢንፌክሽኖችን ማስወገድ ድረስ ይደርሳል ያለው ኃይል። ለምግብ ጣዕም ብቻ ሳይሆን አብሮን የሚያበለጽግ በኩሽናችን ውስጥ ተደብቆ የሚገኝ ሮዝመሪ ከፋፍለን እናያለን። የደቡብ ሜድ ነው ስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። በዚህ ቪዲዮ ውስጥ ካዘጋጀናቸው ውስጥ የማስታወስ ችሎታና ትኩረትን እንዴት እንደሚጨምር እንዲሁም ደግሞ ሮዝመሪ የልብ ጤናን እንዴት እንደሚጠብቅ፣ በሶስተኛ ደረጃ ደግሞ ሮዝመሪ ኃይለኛ ጸረ ባክቴሪያና ጸረ ቫይረስ ባህሪያት፣ እንዲሁም በአራተኛ ደረጃ ደግሞ የሮዝመሪ ተፈጥሯዊ ጸረ ኢንፌክሽን መዋጋት፣ እንዲሁም ደግሞ በአምስተኛ ደረጃ ሮዝመሪ ለፀጉር እድገት እንዴት እንደሚረዳ፣ እንዲሁም ደግሞ በስድስተኛ ደረጃ የሮዝመሪ ምግብ መፈጨትን እንዴት እንደሚያሻሽል፣ በሰባተኛ ደረጃ ደግሞ ሮዝመሪ አንጎልን ወይም ደግሞ አእምሯችን እንዴት ከእርጅና እንደሚከላከል፣ እንዲሁም በስምንተኛ ደረጃ ደግሞ የምግብ አሰራር አጠቃቀምና ቀለል ያለ ምግብ ስናዘጋጅ እንዴት ሮዝመሪ መጠቀም አለብን ብሎ እናያለን። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ በማድረግ ጀምሩ እንላለን። መልካም ቆይታ። እንግዲህ ስንቀጥል ሮዝመሪ ምንድነው ከሚለው እንሳ። ሮዝመሪ ከሮዝመረስ ኦፊሲለስ ከሚባል በብዛት ሜዲትራኒያን አካባቢ የሚገኝ አረንጓዴ ተክል ነው። ግን በመላው ዓለም በብዛት የሚገኝ አረንጓዴ ቅጠል በቤተሰቡ ላሚሴ ከተባለ የእጽዋት ዝርያ የሚመደብ ነው። ሳይንሳዊ ጥቅሞቹ ደግሞ ስናይ የመጀመሪያው ቁጥር አንድ ላይ የምናገኘው የማስታወስ ችሎታና ትኩረትን ይጨምራል። ሮዝመሪ እውቀት አፈጻጸምን አሻሽሎ ታይቷል። በተለይ በውስጡ ባለው 1,2 ሲኖሌ በተባለ ውህድ መሰረት የሲቶኮሪን ለማስታወስና ትኩረት ጠቃሚ ነው። ለመሆኑ 1,8 ሲኖሌ ምንድነው? በሮዝመሪ ውስጥ የሚገኘው ሲባል በበርካታ እጽዋት አስፈላጊ ዘይቶች ውስጥ የሚገኝ ተፈጥሯዊ ውህድ ነው። በተለይም በሮዝመሪ በባህር ዛፍና በሻይ ቅጠሎች ውስጥ የሚገኙ በጥናት አስደግፈን ለማየት ያህል በ2012 በኖርተምበሪያ ዩኒቨርሲቲ ውስጥ ጥናት ተሳታፊዎች 20 ጎልማሶችን እና ተማሪዎችን አሳትፈው ባካሄደው ጥናት መሰረት የማስታወስና ትኩረት የሚፈልጉ ስራዎችን አጠናቆ አሳይቷል። በተለይም 20 ጎልማሶች በተሳተፉበት የምርምር ውጤት መሰረት የማስታወስና ትኩረት የሚፈልጉ የትምህርቶችንና ታክሶች ወይም ደግሞ ስራዎች ተሰጥቷቸው ይህንን የሮዝመሪ ዘይት በምግባቸው ውስጥ ያካተቱት ተማሪዎችና ጎልማሶች በከፍተኛ ደረጃ የትኩረት እንዲሁም የማስታወስ እውቀት ጨምሮ ታይቷል። በጠንካራ መዓዛና በመድኃኒት ባህሪ የሚታወቀው ሮዝመሪ በጥናቶች እንደሚያሳዩት የሮዝመሪ ዘይት በተለይ አእምሯችን እንደሚያረጋጋ እንዲሁም ደግሞ የማስታወስና ትኩረትን እንደሚጨምር ተረጋግጧል ማለት ነው። በሁለተኛ ደረጃ ደግሞ ሮዝመሪ የልብ ጤናን ይጠብቃል። ያ ማለት የኦስሞሪክ ወይም ደግሞ የሮዝመሪክ አሲድ በውስጡ ይዟልና ደግሞ የካፊክ አሲድ በውስጡ ይዟል። ሁለቱም ኃይለኛ አንቲኦክሲዳንቶች ናቸው። ሮዝመሪ በውጪ መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ለመቀነስ የደም ዝውውርን የሚያሻሽልና የልብ ህመም ተጋላጭነትን የሚቀንስ ጥናቶች ያመለክታሉ ማለት ነው። በሶስተኛ ደረጃ ደግሞ ሮዝመሪ ኃይለኛ ጸረ ባክቴሪያ ወይም ደግሞ ጸረ ቫይረስ ባህሪ ያለው በውስጡ ኢግኖል ወይም ደግሞ ካርኒሶክ አሲድ ይዟል። እነዚህ ውህዶች ደግሞ በሮዝመሪ ውስጥ በተፈጥሯዊ መንገድ የሚገኙ ጀርምን የሚዋጉ ኃይለኛ ውህዶች ናቸው። በተለይ እንደነ ኢኮላይ፣ ስታፍሎኮከስ ኦረስ ባክቴሪያዎችን ለመዋጋት እንዲሁም ደግሞ አልፎ ተርፎም አንዳንድ ቫይረሶችን እንደሚከላከሉ ጥናቶች ያሳያሉ ማለት ነው። በአራተኛ ደረጃ ደግሞ ሮዝመሪ ወይም ደግሞ የመጥበሻ ቅጠል ከሚሰጠን የጤና ጥቅሞች ውስጥ ተፈጥሯዊ ጸረ ኢንፌክሽን ባህሪ ነው። በአራተኛ ደረጃ እንግዲህ ተፈጥሯዊ ጸረ ኢንፌክሽን ባህሪ ያለው ሲባል ሮዝመሪ በውስጡ ባለው የሮዝመሪ ካሶኒክ አሲድ እና የካርኖሲኒክ አሲድ በሰውነት ውስጥ እብጠትን ይቀንሳሉ። ይህም እንደ አርትራይተስ፣ የስኳር በሽታ፣ ከመጠን ያለፈ ውፍረት የመሳሰሉ ስር የሰደዱ በሽታዎችን ለመከላከል ይጠቅሙናል ማለት ነው። በአምስተኛ ደረጃ ደግሞ የፀጉር እድገትን ይደግፋሉ። በውስጣቸው ባለው በተለይ በዘይት መልክ የሚዘጋጀው ሮዝመሪ ወይም ደግሞ የመጥበሻ ቅጠል የራስ ቅልን ወይም ደግሞ የራስ ቅል አየር በስርዓቱ እንዲያገኝ እንዲሁም ደግሞ የፀጉር ውፍረት እንዲጨምር ያደርጋል። እንደ አውሮፓውያን አቆጣጠር በ2015 የተደረገ ጥናት የሮዝመሪ ዘይት እንደ ሞኖክሳይድ ወይም ደግሞ የፀጉር ውፍረት የምንጠቀመው ውህዶች ጋር ተደባልቆ
የፀጉር እድገትን በ2% እንደሚያሻሽል እንዲሁም ደግሞ ስኪን ሜድ በተባለ መጽሔት ላይ እንደታተመ መሰረት 2% ከሚኖክሳይድ ጋር ተነጻጽሮ በ100 ወንዶች ላይ በተደረገ ጥናት እንዳሳየው ከሆነ የፀጉር መርገፍንና የፀጉር ውፍረትን በ6 ወር ውስጥ አሻሽሎ ተገኝቷል። በስድስተኛ ደረጃ ደግሞ ሮዝመሪ የምግብ መፈጨትን ያሻሽላል። ያ ማለት ሮዝመሪ የምግብ ፍጨት የሚረዱ እጢዎች በብዛት እንዲፈጠሩ ይረዳል። የስብ መፈጨትን ያሻሽላል። እንዲሁም ደግሞ ከምግብ በኋላ የሆድ እብጠትን፣ ጋዝን እንዲሁም ደግሞ የምግብ አለመፈጨትን ለመቀነስ በጣም ወሳኝ ነው። በሰባተኛ ደረጃ ደግሞ ሮዝመሪ የአንጎልን ከእርጅና ይከላከላል። ሮዝመሪ የነርቭ ሴሎችን ከነፃ ፍሪ ራዲካሎች ጉዳት ይከላከላል። አንዳንድ እንስሳት ጥናቶችን እንዳሳዩት ከሆነ በአንጎላቸው ላይ በተደረገ ጥናት መሰረት የኦክሳይድ ውጥረትን በመቀነስ የአልዛይመር በሽታ የመያዝ ዕድልን ሊቀንስ ችሏል። የምግብ አሰራርና አጠቃቀም እንዲሁም ደግሞ የቀላል ምግብ አዘጋጀት ጋር ስናያይዘው ከተጠበሱ ስጋዎች ጋር ከተጠበሱ አትክልቶችና እንዲሁም ደግሞ በሻይ መልክ አፍልቶ በሻይ መልክ መጠጣት ይቻላል ማለት። እንዲሁም ደግሞ የደረቀ ወይም በደረቅ ወይም ደግሞ ትኩስ ቅጠሉን ከምግቦች ጋር አዋህዶ መጠቀም ይቻላል በቀላሉ ማለት ነው። ለጥንቃቄ ሲባል በአጠቃላይ ብዙ ሮዝመሪ በተለይ ከብዛት መጠቀም በነፍሰ ጡሮች ከፍተኛ መጠን ያላቸው ምግቦች ጋር መጠቀም ለነፍሰ ጡሮች አይመከርም ማለት ነው። እንዲሁም ደግሞ የሮዝመሪን ዘይት በብዛት ምግቦች ላይ መጠቀም የማቅለሽለሽ እንዲሁም ደግሞ አለርጂ ሊያስከትል ስለሚችል በብዛት አይመከርም ማለት ነው። መልካም ጊዜ፣ መልካም ቆይታ። ደቡብ ሜድ አዲስ መረጃ ካገኛችሁ ሰብስክራይብ አድርጉ እንላለን።